ውድ የልዑል እግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት የበኩራት ልጆች በሀገር ውስጥም በሀገር ውጭም ያላችሁ ውድ ኦርቶዶክሳውያን ሰላም እግዚአብሔር ከሁላችን ጋር ይሁን፣ አሜን። መንገደ ሰማይ የምንተርክበት ይህ አስደናቂ የትረካ መርሃ ግብራችን ነው። ቪዲዮውን ስትጀምሩ ሰብስክራይብ፣ ላይክ እንዲሁም ሼር በማድረግ አገልግሎታችን እንድታበረታቱ ስንል በልዑል እግዚአብሔር ስም በትህትና ቃል እናሳስባለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ፍኖተ ለነፍስ ዘተሐውር ቦቱ ቅድመ እግዚአብሔር ፈሪሃ በሰላም እግዚአብሔር አሜን። የመንገደ ሰማይ ነገር እንደምን ነው ቢሉ ሰው በእናቱ ማፀን ሲፈጠር ከእግዚአብሔር ዘንድ ሁለት መልአክ ዑቃቢ ይታዘዙለትና አንዱ በቀኝ ሌላው በግራ ሆነው በየዕለቱና በየሰዓቱ የሚሰራውን የጽድቅና የኃጢአት ሥራ እየጻፉ እስከ ዕለተ ሞቱ ድረስ ይጠብቁ ይኖራሉ። ስለምን ነው ቢሉ ሰውየው ከዚህ ዓለም በሞት ሲለይ ሁለቱም ወገኖች የጻፉትን የሕይወት ታሪክ መዝገብ ይዘው ወደ እግዚአብሔር ይቀርባሉና። በቀኝ በኩል ያለው መልአክ የመላእክተ ብርሃን ወገን ሲሆን በግራ በኩል ያለው የመላእክተ ጽልመት ወገን ነው። ደግ በሚሰራበት ጊዜ መላእክተ ብርሃን ሲቀርቡ መላእክተ ጽልመት 40 ክንድ ይርቁታል። ክፉ ሲሰራ መላእክተ ጽልመት ሲቀርቡት መላእክተ ብርሃን 40 ክንድ ይርቁታል። በቀኝ ያለው መልአክ ይመክረዋል። ምን ብሎ ይመክረዋል ቢሉ ሃይማኖት ተማር፣ ምግባር ሥራ፣ ሰንበትን አክብር፣ ቤተ ክርስቲያን ተሳለም፣ አስራት በኩራት አውጣ፣ እንግዳ ተቀበል፣ ሰባቱን አጽዋማት ጹማቸው፣ ጸለያቸው፣ ከዛር ከጠንቋይ አትሂድ። ወንድምህን ውደድ፣ ትሕትና ሥራ፣ ነፍስ አትግደል፣ ቋንጃ አትቁረጥ፣ ቤት አትተኩስ፣ አትስረቅ፣ አታመንዝር፣ አትቀማ፣ ደንበር አታፈርስ፣ ዋርሳ አታውርስ። ሐሰት አትናገር ወይም በሐሰት አትመስክር፣ ሰውን ከፍ ዝቅ አድርጋ አትመልከት እያለ በትሕትና ይመክረዋል። ኃጢአትም ሳታውል ሳታሳድር ዕለቱን ተናዘዘው። ይትበል ጌሰም ጌሰምሰ ትሄሊ ለርሳ ወያአክላ ለዕለትከያ ወስራ እንዳለ ጌታ በወንጌል። አቅድሙ ስንቀክሙ እምቅድመ ትጻሑ በቤተክሙ ንዳአ ድርሳነ ሰንበት። ይህ ጊዜ በሕይወት ሳለ ገንዘብን መጽውት ከሞት ወዲያ የሚያስተካክል የለምና እያለ ይመክረዋል። የመከረውን ሁሉ የፈጸመ እንደሆነ በጎ ሥራውን ይጽፍለታል። በግራ ያለው መልአክ ደግሞ ሃይማኖት አትማር፣ ምግባር አትስራ፣ ሰንበትን አታክብር፣ ቤተ ክርስቲያን አትሳም፣ አስራት በኩራት አታውጣ፣ አትግደል። ያገኘውን ግደል፣ እንግዳ አትቀበል፣ ሰባቱን አጽዋማት አትጹም፣ አትጸልይ፣ አትስገድ፣ ከዛር ከጠንቋይ ሂድ፣ ወንድምህን አትውደድ፣ ትሕትና አትስራ፣ ነፍስ ግደል፣ ቋንጃ ቁረጥ፣ ቤት ተኩስ፣ አቃጥል፣ ቀማ፣ ስረቅ፣ ደንበር አፍርስ፣ ዋርሳ ውረስ፣ ሐሰት ተናገር፣
በሐሰት መስክር እያለ በስህተት መንገድ እንዲጓዝ ይመክረዋል። ተንኮሉንም በማጠናከር ሰንበትን አከብራለሁ ትላለህ። በሥራ ቀን ብቻ ሰርተህ ትከብራለህን? አትከብርም ብሎ ሰንበትን ያሽረዋል። ዳግመኛ ቤተ ክርስቲያን ስማለሁ ትላለህን? ትናንትና ከሥራው ውለህ ዛሬ ድካም አይሰማምን? ይደክምሃል፣ ይታክታል፣ ተኛ፣ እንቀላፋ፣ እረፍ፣ ተዝናና ብሎ ያስቀረዋል። ቀጥሎም እመጸውታለሁ ትላለህ። ምን በላ ብለህ ነው? ሰጥተህ ትለምን ዘንድ ትወዳለህን? ይልቁንስ አከማች እያለ ከልጅነት እስከ ዕውቀት ከትንሽ እስከ ሽበት ሲያሳስተው ይኖራል። ይዝግቡ ወኢያእምሩ ለዚያ ያስተጋባው እንዳለ ክቡር አባታችን ዳዊት ያዕቆብ ሐዋርያም እክልክሙ ነቅዘ ወልበስክሙኒ ቆንቆነ ወብሩርክሙኒ ዝህለ ወዝህሉኒ ይከውነክሙ ስምዐ ወይበልዖ ከመ እሳት ለሥጋክሙ እንዳለ። ዳግመኛ ኃጢአቱን ለንስሐ አባቴ እናገራለሁ እናዘዛለሁ ትላለህ። ጹም ጸልይ ቢልህ ጾም አትችል፣ ስገድ ቢልህ ጉልበት የለ፣ መጹት ቢልህ ገንዘብ የለ። ይልቅስ በምትሞትበት ጊዜ ንገረውና እርሱ ይጨነቅበት እንጂ አንተን ምን ያስጨንቅሃል በማለት ንስሐ እንዳይገባ ይከላከለዋል። እርሱም የመከረውን ሁሉ የፈጸመ እንደሆነ ይጽፈዋል፣ ይመዘግበዋል። ሃለው ክሌቱ መላእክት በኀቤነ ዘያቅቡነ አሐዱ በየማንነ ወካልኡ በጸጋምን ወይጽሕፉ ኩሎ ምግባራቲነ እመሂ ሰናይ ወእመሂ እኩይ እንዳለ ያዕቆብ ዘስሩግ። በስመ አብ በወልድ በመንፈስ ቅዱስ ስም አምነን የኃጥእ ሰው ነፍስ ከዚህ ዓለም ከሥጋዋ በሞት ተለይታ በሰማይ ወይንም በአየር ጉዞዋ ላይ የሚደርስባትን ፈተናና ስቃይ ባጭሩ እንዲህ እናሰማለን። ውሎ ውሎ ከቤት ኑሮ ኑሮ ከሞት እንደሚሉ ሁሉ ምን ቢኖሩ ከሞት አይቀሩምና ሰው በድንገት ወይንም በሕመም ይሞታል። በሞተም ጊዜ ለጠንቋይ የሚሰግድ እግዚአብሔርን የሚክድ የተራበ የማያበላ የተጠማ የማያጠጣ የታረዘ የማያለብስ እንግዳ የማይቀበል ደዌ የማይጠይቅ የታሰረ ተውሶ የማያስፈታ ከሆነ ገና ነፍሱ ከሥጋው ልትለይ ስትቃረብ 3 ሰይጣናት ይታዘዙባታል። አድኅነኒ በኪዳንከ እምደንግሃን ሰለስቱ ጾዮ ይፈልጠኒ ሞት እምሥጋዬ ዝንቱ። ዳግመኛ ይዘከሩ ሁሎ ምሕረ ቀዳሜ መዋተ መሪረ ወዳግመ ሐዊረ ውስተ መቃብር ወስልሰ ወሪደ ውስተ ገሃነመ እሳት እንዳለ መቃቢስ። እነዚህ 3 ሰይጣናት አንዱ ባንዱ ላይ በልቡ አንዱ በእግሩ ላይ ተቀምጠው ከልቡ ላይ ያለ ሰይጣን አቆልቁሎ በጥርሱ ይሰቀጥጠዋል፣ ይሰነጥቀዋል። በእግሩ ላይ ያለ ሰይጣን አሻቅቦ ይሰቀጥጠዋል። በራሱ ላይ ያለ ሰይጣን ግን ከልጅነት ጀምረ እስካሁን ድረስ ለእግዚአብሔር እንዳትሰግድ ለጠንቋይ ሳትሰግድ ኃጢአት ሳይሰራ እኖር የነበርኩት እኔ ነኝ እያለ ኃጢአቱን ይጽፍበታል።
ሶበትረክቦ ኃጢአቱ ይጸልያ እንዳለ ክቡር ዳዊት። እርሱም በልጅነቱ እንደ እናቱ ጡት ትጣፍጦ የነበረችው ኃጢአቱ በዓይነ ነፍሱ ተጽፋ ባያት ጊዜ ይጠላታል፣ አጥብቆም ያማርራታል። ኃጢአትከ ቅድመ ትጥም ከመ አጥባይት ወድረ ትመርር ከመ እንጉሥታር አጥባይተ እምነ ለእመ ትታደግ በኀቤሁ ኃጢአትኒ ትታደግ እንዳለ ኤጲፋንዮስ። ዳግመኛም መልአከ ሞት ከአድማስ እስከ አድማስ ተተክሎ ቁሞ ጥርሱን አግጥጦ ዓይኑን አፍጦ ይታያል፣ ያስጨንቃል፣ ያስጨብጣታል፣ ያስጠብባታል። ጥርሱም በመልአኩ ክንድ 88 ነው። የመልአኩ አንዱ ክንድ በሰው ክንድ 44 ነው። ያን ዓይኑ መቃድ ስፋቱ 3 ዓመት ከመንፈቅ የሁለተኛው ዓይኑ መቃድ ስፋት 2 ዓመት ከመንፈቅ በጠቅላላው የዓይኑ መቃድ ስፋት 7 ዓመት ያስኬዳል። ቁመቱም ከምድር እስከ ሰማይ ያደርሳል። ከዚህ በኋላ 3 ጊዜ ተራምዶ መጥቶ ከፊቷ ይቆማል። ወይበጽእ በሰለስቱ ምስጋር እንዳለ ድርሳነ ሰንበት። ሁለንተናዋም ንኢ ጻኢ አንቲ ነፍስ ወተፈድዮ ፍዳ አበሳኪ እንዳለ ዓይኑን አፍጥጦ ጥርሱን አግጥጦ አንቺ ነፍስ በቁመናሽ ትሰሪው የነበረውን የኃጢአትሽን ዋጋ ነይ ተቀበይ ብሎ በመጣባት ጊዜ ያች ነፍስ ትጨነቃለች፣ ከመዝኑ ሞት መሪር እንዳለ። ከዚያ ከስጋዋ ተለይታ ተስፈንጥራ ወጥታ አስከሬኑ ላይ ትቀመጣለች። በዚህ ጊዜ መልአከ ሞት በጥፍሩ ወግቶ ቆንጥሮ በጥርሱ ቆርጥሞ አላምጦ 3 ጊዜ ይተፋታል። ስለምን ነው ቢሉ የሥላሴን አንድነታቸውን ሦስትነታቸውን አላወቅሽም ሲል ነው። በዚህ ጊዜ መላእክተ ብርሃን መጥተው ያችን ነፍስ ባዩአት ጊዜ ከቁራ 7 እጅ ጠጉሯ ትታያቸዋለች። አታስቀርባቸው። መላእክተ ብርሃን አንቺ ነፍስ ለመንግሥተ ሰማያት ተፈጥረሽ ለገሃነመ እሳት ተጣልሽን፣ የዲያብሎስ ፈንታ ሆንሽ ብለው አዝነው ተክዘው ርቀዋት ይቆማሉ። ወመፁ መላእክተ ብርሃን ወሃተትዋ ወሃጡ መክፈልቶሙ እንዳለ ራእየ ማርያም። በዚህ ጊዜ መላእክተ ጽልመት ይዘዋት ይሄዳሉ። ሀበመኑ ትበጽሒ ወሀባይቴ መግባይኪ ዘረሳይኪዮ ለፈጣሪኪ እያሉ ይዘከሯት ይዘዋት ሄደው ከባሕረ እሳት ያደርሷታል። ወባሕረ እሳት ሁኔታ እንዲህ ነው። ቀኙ የእሳት ባሕር፣ ግራው የእሳት ገደል ጠባብ አንቀጽ ነው። ወመቃን ፍኖታ እያቀውሙ ዘነበላዱ ሂደተ እግር እንዳለ ድርሳነ ሰንበት። መከላከሏም ከጭራሽ የቀጠነች ጎዳና ናት። ጎዳናይቱም ያለ አንድ ጫማ አታስቆመም። በዚህ ጊዜ ያችን ነፍስ ሂጂ ግቢ ተሻገር ይሏታል። እርሷ ጌቶቼ ሆይ ቀኙ የእሳት ባሕር ግራው የእሳት ገደል ነው፣ መካከሏ እንደ ጭራ የቀጠነች ጎዳና ናት፣ ያለ አንድ ጫማ አታስቆምም። በምን ቁሜ ጨምቼ ምን ይዤ ልሻገር ትላቸዋለች። ይህንንማ ማለት ቀድሞ ነበር እንጂ ለጠንቋይ አለመስገድ፣ እግዚአብሔርን አለመካድ፣ ሰንበትን አለመሻር፣ ጾምን አለመግደፍ፣ ሐሰት አለመናገር፣ አደራ አለመብላት። የተራበ ማብላት፣ የተጠማ ማጠጣት፣ እንግዳ መቀበል፣ ለታረዘ ማልበስ፣ ደዌ መጠየቅ፣ የታሰረን ዋስ ሆኖ ማስፈታት፣ ሕገ እግዚአብሔርን ማጽናት፣ መልካም ሰው መሆን ቀድሞ ነበር እንጂ ዛሬ ደርሰሽ በምን ቁሜ ምን ጨብጬ ምን ይዤ ብትይ ይሆናልን? ይልቁንስ ሂጂ ግቢ ተሻገሪ ብለው እያዳፉ
እየገፉ ከባህሩ ይጨምሯታል። እርሷም አንድ ጊዜ ከእሳቱ አንድ ጊዜ ከገደል እየገባች ከእሳት እንደገባ ጅማት አድራ ተኮማትራ ወጥታ ትሄዳለች። ስትሄድ እነሆ ዛሬ በዚህ ዓለም የንጉሥ ዓመፀኛ እጁን በሰንሰለት አስረው ይዘውት ወደ ንጉሥ ሲሄዱ ወዮ ይቆርጡልኝ፣ ይፈልጡልኝ፣ ይገድሉኝ ይሆን እያለ እያዘነ እየተከዘ እንደሚሄድ ሁሉ ያችም ነፍስ ከእግዚአብሔር መጣላቷን፣ ከዲያብሎስ መጨመሯን፣ ገሃነመ እሳት መውረዷን፣ ከመንግሥተ ሰማያት መውጣቷን እያሰበች እየተጨነቀች ትሄዳለች። በዚህ ጊዜ ጌታ የሚቆጥር የሚሰቅል የሚገድል ንጉሥ እርሱ ብቻ እንደመሆኑ መጠን በሚያስፈራ ግርማ ያቆያታል። ያን ጊዜ ደርሳ እስከ ፊቱ ትቆማለች። መልአከ ውቃቢዋ አንቺ ዓመፀኛ ትዕቢተኛ ነፍስ፣ እንደ ቀድሞ ዓመፅ ትዕቢት መናገር አለ ብለሽን ባሪያው በአምሳሉ የፈጠረሽ እግዚአብሔር ነውና ስገጅለት ይሏታል። ዝኬ ውእቱ ፈጣሪኪ ዘሃሎኩኒ ስግዲ ዋሜ ሎቱ እንዳለ መልአከ ውቃቢዋ ቀድሞ ከማፀን ጀምረ ጠብቃት ያልከኝ እስከ ዛሬ ለጠንቋይ ስትሰግድ አንተን ስትክድ ሰንበትን ስትሽር ጾምን ስትገድፍ ሐሰት ስትናገር አደራ ስትበላ ለተራበ ሳታበላ ለታረዘ ሳታለብስ ድውይ አልጠይቅም የታሰረው አስሮኝ አላስፈታም በማለት ፈጣሪዋን ሳታሳዝንና ስታስቀይም የኖረች ነችና ምንም ቸርነት አላገኘሁባትም። እነሆ እንደ ሥራዋ ዋጋዋን ስጣት ብሎ ያስረክባታል። ጌታ ኢየሱስ ክርስቶስም አይቴ ነበርኪ ምንተ ገበርኪ በስም ክርስቲያናዊት ወበግብር አረማዊት ኦ ህርምት ነፍስ የአታ እንዲህም ማለቱ አንቺ ርግምት ጎስቋላ ነፍስ ወይ በስም ክርስቲያን ነኝ ብለሽ በሥላሴ ስም ተጠምቄአለሁ እያልሽ ከቤተ ክርስቲያን እየገባሽ ስትመጻደቂ ትኖሪ ነበር። በግብርሽ ግን የአረማዊት ግብር ይዘሽ ኖረሻል። የት ነበርሽ? ምን አደረግሽ? ምን ፈጠርሽ? ምን መጸወትሽ? ብሎ ይጠይቃታል። እርሷም አቤቱ ጌታዬ፣ እኔ ከዚያው ሙቼ ፈርሼ በስብሼ አፈር ትቢያ ሆኜ እቀራለሁ ብዬ ነበር እንጂ በረቂቅ አካል ተነስቼ መከራ እንዲያገኘኝ ባውቅማ እንኳን ገንዘቤን፣ ዓይኔን፣ እግሬን፣ እጄን፣ ሙሉ አካላቴን ሁሉ እየቆረጥኩ ስለ እግዚአብሔር እያልኩ እንኳን ለሰውና በየቀኑ ላውራ ላሞራ በሰጠሁት ነበር ትላለች። እርሱም በስመ አክሌቱ ወበሰለስቱ ይቀውሙ ኩሎ ነገር ተብሏልና ባይሆን እንኳ ከሰለስቱ አንዳቸው ሳትፈጽም የቀረሽ ለምን ነው ይላታል። እርሷም የምትመልሰው አታገኘም። እስመ ይትፈጸም አፍ ዘይነብብ አመፃ እንዳለ ክቡር ዳዊት አንደበቶ ይታሰራልና እስመ ወሀብኩኪ እዝነ ዘትሰሜ ቦቱ ወዓይነ ዘትሬ ቦቱ መምህራኑ መጻሕፍተ ዘትትመሃሪ ቦቱ ይላታል። እንዲህ ማለቱ ምን ነው? የምትታበይበት ዓይን፣ የምትሰሚበት ጆሮ፣ የሚያስተምሩሽ መምህራንን፣ የምትማሪያቸው መጻሕፍትን፣ የምትሰግጅበት ቤተ ክርስቲያንን አልሰጠውሽምን? ከጻድቃን ለይቼ ነሳውሽ፣ ስለምን እንዲያደረግሽ ይላታል። እርሷም በመረረ ሐዘን ምን ነው ባልተወለድኩ፣ ምን ነው ባልተፈጠርኩ፣ ከእናቴ ማኅፀን ውሃ ሆኜ በቀረው እንኳን እኔ እናቴ የተፈጠረችበት ቀን ባልተፈጠረች፣ ምን ርግም
ክፉ ቀን ናት እያለች የተወለደችበትን ቀን ትራገማለች። ከዚህ በኋላ ጌታ መላእክተ ብርሃንን ይቺን ነግስ እኔን ጠልታ ዲያብሎስን ወዳ መንግሥተ ሰማያትን ንቃ ገሃነመ እሳትን መርጣ መጥታለችና ሥጋዋን ከመሬት አንስቼ ነፍሷን ከሥጋዋ አዋህጄ ኋላ ፍጹም ገሃነመ እሳት እስክትገባም ድረስ 7 ቀን መንግሥተ ሰማያትን ስታስጎበኙ አሰንብታችሁ በ8ኛው ቀን ወደ ሲኦል አግቧት ብሎ ያዛል። በዚህ ጊዜ መላእክተ ብርሃን መላእክተ ሰማያትን መንግሥተ ሰማያትን 7 ቀን ሲያስጎበኟት ይሰነብታሉ። ስለምን ቢሎ የመንግሥተ ሰማያት ጣዕሟን ሽታዋን ማዟን እያየች ለጠንቋይ ባልሰይ እግዚአብሔርን ባልክድ ሰንበትን ባልሽር ጾም ባልገድፍ ሐሰት ባልናገር አደራዬን ባልዘነጋ ለታረዘ ባለብስ ለተራበ ባበላ ለተጠማ ባጠጣ እንግዳ ብቀበል ድዊ ብጠይቅ የታሰረ ዋሱኝ ባስፈታ ስፍራዬ ቦታዬ ይህ ነበር ወይኔ ወዮልኝ እያለች በጸጸትና ቁጭት እንዲያድርባት 7 ቀን መንግሥተ ሰማያትን ሲያስጎበኟት ይሰነብታሉ። በ8ኛው ቀን መላእክተ ጽልመት ተቀብለው ይዘዋት ሲሄዱ ወያተክልዋ ከመስዋዕ ላይ እንዳለ በድርሳነ ሰንበት በዚህ ዓለም የእርድ ሰንጋ ወይም የፊሪካ በሬ ለእርድ ይቻኮሉ ይዘውት እንደሚሄዱ ሁሉ መላእክተ ጽልመትም ያችን ነፍስ እያጣደፉ ይዘዋት ይሄዳሉ። ይዘዋት ሲሄዱ የሲኦል አጋፋሪዋ ጥብልያኮስ የሚባል አለና ጥብልያኮስ ብለው ጠርተው ንሳ ይችን ነፍስ ከሲኦል አግባት ብለው ይሰጡታል። እርሱም እሺ ብለው ተቀብለው እነሆ ዛሬ በዚህ ዓለም ልጅ ኳስ ይዞ ከምድር ወደ ሰማይ እያጓነ እንደሚጫወት መላእክተ ጽልመትም ያችን ነፍስ ከምድር እስከ ሰማይ 13 ጊዜ በእሳት በሉታ ያንቀረቅቧታል። ስለምን ቢሎ ዳም አባትሽ በበላው ጸበለስ ለፈጣሪሽ እግዚአብሔር ከሰማይ ሰማያት ወርዶ ከድንግል ማርያም ተወልዶ በዕለተ ዓርብ የተቀበላቸው 13ቱን ሕማማተ መስቀል ሰምተሽ አላለቀሽም ሲሉ፣ ስለዚህ ከምድር ወደ ሰማይ 13 ጊዜ ያጎኗታል። እርሷም መከራው በጸናባት ጊዜ በእንተ ስሉስ ቅዱስ ጥቂት አሳርፉኝ ትላቸዋለች። 3 ጊዜ ሥላሴን ማወቅ ቀድሞ ነበር እንጂ ዛሬ ከእኛ ጋር ስትመጭ ማን ነው ማወቅሽ? ዝክራቸውን መዘከር በዓላቸውን ማክበር ነበር እንጂ ዛሬ ደርሰሽ እንዲህ ብትይ ይሆናልን? ይልቁንስ በሏት ቀጥቅጧት በማለት መከራ ያጸኑባታል። ዳግመኛም መከራ ሲጸናባት በጻድቃን በሰማዕታት ጥቂት አሳርፉኝ ትላቸዋለች። እንዲህ ማለት ቀድሞ ዝክራቸውን መዘከር በዓላቸውን ማክበር ነበር እንጂ ዛሬ ደርሰሽ እንዲህ ብትይ ይሆናልን? አሏት ቀጠቀጧት በማለት ከቀድሞ ይልቅ መከራ ያጸኑባታል። ሦስተኛውም ስለ ተቀደሰው መድኃኔዓለም ብላችሁ ጥቂት አሳርፉኝ ትላቸዋለች። መድኃኔዓለምን ማወቅ ቀድሞ ነበር እንጂ ዛሬ ደርሰሽ ከኛ ስትመጭ ነው ማወቅሽ። ቀድሞ ዝክሩን መዘከር በዓሉን ማክበር ነበር እንጂ ዛሬ ደርሰሽ እንዲህ ብትይ ይሆናልን? ይልቁንስ በሏት ቀጥቅጧት በማለት መከራውን በጥፍ ድርብ ያጸኑባታል።
አራተኛም በእንተ እግዝእትነ ማርያም ጥቂት አሳርፉኝ ትላቸዋለች። እግዝእትነ ማርያምን ዛሬ ደርሰሽ ከኛ ስትመጭ ነው ማወቅሽ። ቀድሞ ዝክሯን መዘከር ባሏን ማክበር ነበር እንጂ ዛሬ ደርሰሽ እንዲህ ብትይ ይሆናልን? ይልቁንስ በሏት ቀጥቅጧት በሚበሉበት ጊዜ እግዝእትነ ማርያም ስሟን ሲጠሯት ፈጥና ደራሽ ናትና ሄዳ ከልጇ እግር ወድቃ መሐር ወልዴ ወተዘከር ኪዳኔ፣ ልጄ ሆይ የሰጠኝን ቃል ኪዳን አስበ ይህችን ነፍስ ማረልኝ ትለዋለች። እርሱም እናቴ ሆይ እኔን የከዳች አንቺን የበደለች ነፍሰ ገዳይ ወንበዴ ነፍስ ናት፣ በምን ምግባሯ ልማርልሽ ይላታል። ለዘጸዋ ስመኪ ወለዘ ገብረ ተስካረኪ እምር ለኪ ብለኝ የለምን? የሰጠኝ ቃል ኪዳን ይታበላልን? እነሆ በሲኦል ሆና ስሜን ትጠራለችና ትለዋለች። እርሱም የእናት ልመና ፊት አያስመልስ አንገት አያስቀልስምና ጥቂት ጊዜ ስለ እናቴ ብላችሁ አሳርፏት ይላቸዋል። እነሆ ዛሬ በዚህ ዓለም አንድ ሰው በበረሃ ሲሄድ ከታች እግሩ ጫማ እየፈነጃው ከላይ የፀሐይ ዋይ ራሱን እያቃጠለው የሚያርፍበት ጥላ አጥቶ ላብ ጥምቅ እያደረገው ሲሄድ ትንሽ ጥላ እያገኘ እንደሆነ ከዚያ ትንፍስ እንደሚሄድ ሁሉ ያችን ነፍስ ስለ እናቱ ጥቂት አሳርፈው እንደገና በእሳት መዶሻ እየቀጠቀጡ ወስደው ከሲኦል ይጨምሯታል። እንግዲህ የክፉ ሰው ነፍስ እስከ ዕለተ ምጽአት ድረስ ቦታዋ ስፍራዋ እንዲህ ያለ ነው። ሲኦል ያለችው በወዴት ናት ቢሎ በምዕራብ በፀሐይ መግቢያ በኩል ናት። ሲኦል ማለት መሰረቱ የማይገኝ መቀመቃት ጥልቅ ማለት ነው። ገሃነመ እሳት ማለት ወደ ታች ሲወርዱ እግር የሚረግጠው መሰረት ወደ ላይ ቢመለከቱ ዓይን የሚያጋርድ ጠፈር የሌለው እሳትና ጨለማ ብቻ ነው። የገባውን ሁሉ የሚውጥ የስቃይና የመከራ ቦታ ማለት ነው። ዲያብሎስም ማለት ርኩስ የረከሰ የከረፋ ማለት ሲሆን ጋኔን ወይንም ሰይጣን ማለት ውድቅ ውዳቂ ከክብሩ የተዋረደ ማረጉን የተገፈፈ ምቀኛ ተንኮለኛ ማለት ነው። መላእክተ ጽልመት ማለት የጨለማ አበጋዞች የክፋት ሹማምንቶች ማለት ነው። የአጣ ነፍስ ስቃይዋ ይህን የመሰለ ነው። እግዚአብሔር ከዚህ መከራ ያድነን። አሜን። ክፍል 2 ይቀጥላል። በዚህ ቆየን።